ከቀዝቃዛው ጦርነት ማብቃት ወዲህ የዓለማችን የፖለቲካ ትርክት የትብብር የፕራግማቲዝምና የጋራ ብልጽግና መልክ ይዟል። ዛሬ ዓለም በአርቲፊሻል ኢንተለጀንስ ወይንም ኤአይ እና እጅግ በረቀቁ ቴክኖሎጂዎች እየተመራች ወደ አዲስ የእድገት ከፍታዎች እየተተኮሰች ትገኛለች። ይሁን እንጂ በሀገራችን የፖለቲካ ታሪክ ውስጥ ባለፉት 5 ዓመታት ጉልህ ስፍራ የነበረው ቆሞ ቀሩ ህወሓት የዚህ የዘመኑ የለውጥና የስልጣኔ ማዕከል ተካፋይ መሆን አልቻለም። ቆሞ ቀሩ ህወሓት ሲባል የዘመኑን የፖለቲካ ተለዋዋጭነት መረዳት የተሳነውና አሁንም በ60ዎቹና በ70ዎቹ የብረት ትግል አስተሳሰብ ውስጥ ተይዞ የሚገኝ ቡድንን ገላጭ ነው። በእርግጥም ይህ ስብስብ ዓለምና ኢትዮጵያ የደረሱበትን የዲሞክራሲና የልማት ምዕራፍ ወደ ጎን በመተው አሁንም በጠባብ ብሔርተኝነትና በግጭት ትርክት ላይ ተተብትቦ የሚገኝ ነው። ለመሆኑ ይህ ቡድን ለምን ቆሞ ቀረ? በኢትዮጵያ እየታየ ያለውን ለውጥስ መጋራት ስለምን ተሳነው? ሀገርንስ በምን መልኩ ሊጎዳ ይችል ይሆን? ቆይታችን ለትንታኔ መርጦታልና አብራችሁን ዝለቁ። በሀገሪቱ እየተከናወኑ ያሉ ሁለንተናዊ ዘመናዊ የመንግስት ግንባታ ሂደቶችን፣ የዲጂታል ትራንስፎርሜሽን ጥረቶችንና ሰላማዊ የፖለቲካ ሽግግርን እንደ ስጋት በመመልከት ሁልጊዜም ወደ ኋላ የሚጎተቱ አጀንዳዎችን ሲያራምድ ይታያል። ይህም ቡድኑ ከጊዜው ጋር አብሮ መራመድ የተሳነው የቆየው እኔ ካልመራሁ ባይነት በግዳጅ ለመጫን የሚሞክርና ለውጡን በጸረ ሰላም እንቅስቃሴዎች ለማደናቀፍ የሚጥር ስለመሆኑ ያረጋግጣል። ቆሞ ቀሩ ህወሓት ማለት በሰላማዊ ውይይትና በህግ የበላይነት ከማመን ይልቅ በትንኮሳና በትርምስ ውስጥ የፖለቲካ ህይወቱን ለማራዘም የሚሞክር አካል ነው። ይህ አካሄድ ከህዝብ ፍላጎትና ከሀገር እድገት ጋር በእጅጉ የሚጋጭ በመሆኑ ቡድኑ ራሱን ከገፋበት የፖለቲካ ማግለል ለማውጣት መሰረታዊ የሆነ የአስተሳሰብ ለውጥ ማድረግ አልቻለም። ኢትዮጵያ ወደፊት እየተራመደች ባለችበት በዚህ ወቅት በድሮ ትርክቶችና በጦርነት አባዜ ታጥሮ መቅረት ለድርጅት ብቻ ሳይሆን ለሚወክለው ህዝብም ሳይቀር የማይበጅ የታሪክ ስህተት ሆኖ ቀጥሏል። ይህ ቆሞ ቀር አስተሳሰብ ታዲያ ቡድኑን ለዘመናት ካካበተው የሴራ ፖለቲካና የኃይል አማራጭ መውጣት እንዳይችል አድርጎታል። ህወሓት በ1960ዎቹ መጨረሻ በረሃ ሲወርድ ያነገበው የ19ኛው ክፍለ ዘመን ኮሚኒስታዊና የማርክሲስት ሌኒኒስት ርዕዮተ ዓለም ለዛሬው ድርጅት ፖለቲካዊ ማንነትና ባህሪ መሰረትን ጥሏል። ማሌሊት ወይንም ማርክሲስት ሌኒኒስት ሊግ ትግራይ በሚለው እጅግ ጠባብ ማዕቀፍ ውስጥ የተፈጠረው ይህ አደረጃጀት ሐሳብን በሐሳብ ሞግተው በምክንያት ከማሸነፍ ይልቅ የተለየ ሐሳብን በኃይል የማስወገድና የማጽዳት የጭቆና ባህልን ያዳበረ አካሄድ ነው። ከጫካ ወደ ቤተ መንግስት ሲገባም ሆነ ከቤተ መንግስት ወደ ክልል ሲመለስ ቆሞ ቀሩ ህወሓት ነፃ አውጭነት ወይንም ሊበሬሽን ፍሮንት የትጥቅ ትግል ካባውን አውልቆ ዘመናዊ የፖለቲካ ፓርቲ መሆን ተሳነው። የህወሓት ቆሞ ቀርነት የዛሬ ክስተት አይደለም፣ ስሩ የጠለቀ ነው። አቶ ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በተሰኘው መጽሐፋቸው ላይ በድርጅቱ ውስጥ የተፈጠረውን የታሪክ ስብራት በሰፊው ዳሰዋል። የድርጅቱ አመራር አዲስና ዲሞክራሲያዊ አሰራርን ከመቀበል ይልቅ አንጃ በሚል የፈጠራ ስያሜ ነባር ታጋዮችን በማግለል ስልጣንን በአንድ ግለሰብ እጅ ጠቅልሎ አምባገነናዊነትን አስፍኗል። ይህ የኔ መንገድ ብቻ ነው ትክክል የሚለው የቆሞ ቀር እብሪት ድርጅቱ ለለውጥ ያለውን ዝግጁነት ሙሉ በሙሉ አምክኖታል። የህወሓት መስራች የነበሩት ዶክተር አረጋይ በርሄ በ2002 ዓ.ም ባሳተሙት የጥናት መጽሐፋቸው ላይ ይህንንም አረጋግጠዋል። ማሌሊት በሚባለው ቆሞ ቀሩ እሳቤ ምክንያት የሰፈነውን የዲሞክራሲ እጦት የተለየ ሐሳብ የሚያነሱ መሪዎች በስልጣን ሽኩቻ ሰበብ በግፍ መባረራቸውን፣ መታሰራቸውንና መገደላቸውን በሰፊው አጋልጠዋል። እሳቸውም ሆኑ አቶ ግዳይ ዘርአጽዮን የቀድሞ የህወሓት ምክትል ሊቀመንበር እንደማለት ነው የታገሉለት በዚሁ ቆሞ ቀርና ለውጥ ጠል በሆነው እሳቤ መሆኑን አስረድተዋል። አሰግድ ገብረስላሴ ጎአፍ በሚለው መጽሐፋቸውና እንደነ ገብረ መድህን አርአያና አብርሃም ያየህ ያሉ የቀድሞ አመራሮች ምስክርነትም ይህንኑ የድርጅቱን የውስጥ ዲሞክራሲ እጦትና ልዩነትን አምርሮ የመጥላት ቆሞ ቀር ባህሪን ያረጋግጣሉ። ከምንም በላይ ልብ የሚሰብረውና አሳዛኙ የህወሓት ቆሞ ቀርነት ማሳያ ግን ህዝብን በተለይም ወጣቱን እንደ ፖለቲካ መጠቀሚያ መሳሪያ አድርጎ ማየቱ ነው።
ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ንግግራቸው ላም እሳት ወልዳ እንዳትልሰው እሳት ሆነባት እንዳትተው ደግሞ ልጅ ሆነ በማለት የትግራይ ሕዝብ በህወሓት ሳቢያ የገባበትን መራር አጣብቂኝ ገልጸውታል። ድርጅቱ የትግራይን ወጣት ከልማት ነጥሎ የጦርነት ወሬ ብቻ እየጋተ ኢትዮጵያ ፈረሰች በሚል የሐሰትና የጥላቻ ትርክት የክልሉን ሕዝብ በስነ ልቦና አስሮ አግቶም ይገኛል። ወጣቱ ስልጣን ይዞ ቢሆን ኑሮ ታዲያ እነኚህ ሁሉ ጣጣ ውስጥ አይገቡም ነበረ የሚለው የጠቅላይ ሚኒስትሩ አገላለጽ አሮጌው አመራር ከትግራይ ወጣት የልማትና የሰላም ጥማት ጋር ሙሉ በሙሉ መቆራረጡ ጉልህ ማሳያ ተደርጎ የሚወሰድ ነው። የቁሞ ቀሩ የህወሓት የፖለቲካ ጉዞ የሚያሳየው ታዲያ አካላዊ እድሜ መጨመርን እንጂ አስተሳሰባዊ ብስለትን አይደለም። የዓለም የፖለቲካ ርዕዮት ከማርክሲዝም ወደ ፕራግማቲዝም በተሸጋገረበት በዚህ ዘመን ላይ ህወሓት አሁንም በ1960ዎቹ የጫካ አስተሳሰብ ታጥሮም ይገኛል። የፌዴራሉ መንግስት የሰላምንና የልማትን የወይራ ዛፍ ሲዘረጋ ይህ ቁሞ ቀር ቡድን ግን የውጭ ፖለቲካዊ ጠላቶችን እጅ በማየት ዳግም የጦርነት ከበሮን እየደለቀ ይገኛል። የመፍትሄው ቁልፍ ያለው ግን ከዚህ ቁሞ ቀርና ጦርነት ናፋቂ ቡድን እጅ አይደለም ከቶውኑ። ጠቅላይ ሚኒስትሩ በአንድ ወቅት እንደተናገሩት አሁን ጊዜው የተማረው የትግራይ ወጣት የሰላሙንና የልማቱን ኃላፊነት የፊት አውራሪነት የሚረከብበት ወቅት ነው። ትግራይ መማርና መቅሰም ያለባት ካረጁና የጥፋት አዙሪት ከሚያሽከረክራቸው ኃይሎች ሳይሆን ከተሻለው የዘመኑ የልማትና የሰላም አስተሳሰብ ነው።